የሐዋርያት ሥራ ምዕራፍ 27 ወደ ኢጣሊያም በመርከብ እንሄድ ዘንድ በተቆረጠ ጊዜ ጳውሎስንና ሌሎችን እስረኞች ከአውግስጦስ ጭፍራ ለነበረ ዩልዮስ ለሚሉት ለመቶ አለቃ አሳልፈው ሰጧቸው። በእስያም ዳርቻ ወዳሉ ስፍራዎች ይሄድ ዘንድ ባለው በአድራሚጢስ መርከብ ገብተን ተነሳን። የመቄዶንያም ሰው የሆነ የተሰሎንቄው አርስጥሮኮስ ከኛ ጋር ነበረ። በነገውም ወደ ሲዶና ስንደርስ ዩልዮስ ለጳውሎስ ቸርነት አድርጎ እርዳታቸውን ይቀበል ዘንድ ወደ ወዳጆቹ እንዲሄድ ፈቀደለት። ከዚያም ተነስተን ነፋሱ ፊት ለፊት ነበርና በቆጵሮስ ተተግነን ሄድን። በኪልቅያና በጵንፍልያም አጠገብ ያለውን ባህር ከተሻገርን በኋላ በሉቂያ ወዳለ ወደ ሙራ ደረስን። የመቶ አለቃውም በዚያ ወደ ኢጣሊያ የሚሄድ የእስክንድሪያውን መርከብ አግኝቶ ወደ እርሷ ገባን። ብዙ ቀንም እያዘገምን ሄድን። በጭንቅ ወደ ቀኒዶስ አንጻር ደረስን። ነፋስም ስለከለከለን በቀርጤስ ተተግነን በሰልሙና አንጻር ሄድን። በጭንቅም ጥግ ጥጉን አልፈን ለላሲያ ከተማ ወደ ቀረበች መልካም ወደብ ወደሚሏት ስፍራ መጣን። ብዙ ጊዜም ካለፈ በኋላ የጦም ወራት አሁን አልፎ ስለነበረ በመርከብ ለመሄድ አሁን የሚያስፈራ ነበርና ጳውሎስ እናንተ ሰዎች ሆይ ይህ ጉዞ በጥፋትና በብዙ ጉዳት እንዲሆን አያለሁ። ጥፋቱም በገዛ ሕይወታችን ነው እንጂ በጭነቱና በመርከቡ ብቻ አይደለም ብሎ መከራቸው። የመቶ አለቃው ግን ጳውሎስ ከተናገረው ይልቅ የመርከብ መሪውንና የመርከቡን ባለቤት ያምን ነበር። ያም ወደብ ይከርሙበት ዘንድ የማይመች ስለሆነ የሚያበዙት ቢቻላቸው በሰሜንና በደቡብ ምዕራብ ትይዩ ወዳለው ፍንቄ ወደሚሉት ወደ ቀርጤስ ወደብ ደርሰው ይከርሙ ዘንድ ከዚያ እንዲነሱ መከሩ። ልከኛም የደቡብ ንፋስ በነፈሰ ጊዜ እንዳሰቡት የሆነላቸው መስሏቸው ተነሱ። በቀርጤስም አጠገብ ጥግ ጥጉን አለፉ። ነገር ግን እጅግ ሳይዘገይ አውራቂስ የሚሉት አውሎ ነፋስ ከዚያ ወረደባቸው። መርከቡም ተሰንጥቆ ነፋሱን ሲቃወም መሄድ ስላልቻለ ለቀነው ተነዳን። ቄዳ በሚሏትም ደሴት በተተገነን ጊዜ ታንኳይቱን ለመግዛት በጭንቅ ቻልን። ወደ ላይም ካወጧት በኋላ መርከቡን በገመድ አስታጥቀው አጸኑ። ስርቲስም ወደሚሉት ወደ አሸዋ እንዳይወድቁ ፈርተው ሸራውን አውርደው እንዲሁ ተነዱ። ነፋሱም በርትቶ ሲያስጨንቀን በማግስቱ ከጭነቱ ወደ ባህር ይጥሉ ነበር። በሶስተኛውም ቀን የመርከቡን ዕቃ በእጃችን ወርውረን ብዙ ቀንም ፀሐይን ከዋክብትንም ሳናይ ትልቅ ነፋስም ሲበረታብን ጊዜ ወደፊት እንድናለን የማለት ተስፋ ሁሉ ተቋረጠ። ሳይበሉም ብዙ ቀን ከቆዩ በኋላ ያን ጊዜ ጳውሎስ በመካከላቸው ቆሞ እንዲህ አለ። እናንተ ሰዎች ሆይ ሰምታችሁኝ በሆነ ኖሮ ከቀርጤስ እንዳትነሱ ይህንም ጥፋት ጉዳት እንዳታገኙ ይገባችሁ ነበር። አሁንም አይዟችሁ ብሎ እመክራችኋለሁ። ይህ መርከብ እንጂ ከእናንተ አንድ ነፋስ እንኳን አይጠፋምና ከእነርሱ የምንሆንና ደግሞ የማመልከው የእግዚአብሔር መልአክ በዚች ሌሊት ባጠገቤ ቆሞ ነበርና እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆም እግዚአብሔር ካንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። ስለዚህም እናንተ ሰዎች ሆይ አይዟችሁ፣ እንደ ተናገረኝ እንዲሁ እንዲሆን እግዚአብሔርን አምናለሁና። ነገር ግን ወደ አንዲት ደሴት እንድንወድቅ ያስፈልገናል። በ14ተኛውም ሌሊት በአድሪያ ባህር ወዲህና ወዲህ ስንነዳ መርከበኞች በኩለ ሌሊት ወደ አንድ ምድር የቀረቡ መሰላቸው። መለኪያ ገመድም ቢጥሉ 20 በሰው ቁመት አገኙ። ጥቂትም ቆይተው ሁለተኛ ቢጥሉ 15 በሰው ቁመት አገኙ። ድንጋያማም ወደ ሆነ ስፍራ እንዳይወድቁ ፈርተው ከመርከቡ
በስተኋላ 4 መልህቅ አወረዱ። ቀንም እንዲሆን ተመኙ። መርከበኞቹም ከመርከቡ ሸሹ ዘንድ ፈልገው ከመርከቡ በስተፊት መልህቅ መጣል እንዳለባቸው አመካኝተው ታንኳይቱን ወደ ባህር ባወረዱ ጊዜ ጳውሎስ ለ100 አለቃውና ለወታደሮች እነዚህ በመርከቡ ካልቆዩ እናንተ ትድኑ ዘንድ አትችሉም አላቸው። ያን ጊዜ ወታደሮቹ የታንኳይቱን ገመድ ቆርጠው ትወድቅ ዘንድ ተዋት። ቀንም ሲነጋ ጳውሎስ ምግብ ይበሉ ዘንድ ሁሉን ይለምን ነበር። እንዲህም አላቸው፣ እየጠበቃችሁ ምንም ሳትቀበሉ ጦማችሁንም ከሰነበታችሁ ዛሬ 15ኛ ቀናችሁ ነው። ስለዚህ ምግብ ትበሉ ዘንድ እለምናችኋለሁ፣ ይህ ለደህንነታችሁ ይሆናልና ከእናንተ ከአንዱ የራስ ጠጉር እንኳን አትጠፋምና። ይህንም ብሎ እንጀራን ይዞ በሁሉ ፊት እግዚአብሔርን አመሰገነ፣ ቆርሶም ይበላ ዘንድ ጀመረ። ሁሉም ተጽናንተው ራሳቸው ደግሞ ምግብ ተቀበሉ። በመርከቡም ያለን ሁላችን 276 ነፍስ ነበርን። በልተውም በጠገቡ ጊዜ ስንዴውን ወደ ባህር እየጣሉ መርከቡን አቃለሉት። በነጋም ጊዜ ምድሩን አላወቁትም። ነገር ግን በአሸዋ ዳር ያለውን የባህር ስጥር ተመለከቱ። ቢቻላቸውም መርከቡን በዚያ ይገፉ ዘንድ ቆረጡ። መልህቆቹንም ፈተው በባህር ተዋቸው። ያን ጊዜም የመቅዘፊያውን ማሰሪያ ፈቱት። ታናሹንም ሸራ ለነፋስ ከፍ አድርገው ወደ ዳር አቅንተው ይሄዱ ዘንድ ጀመሩ። ነገር ግን 2 ባህር በተገናኙበት ስፍራ ወድቀው መርከቡን በዲብ ላይ ነዱ። በስተፊቱም ተተክሎ የማይነቃነቅ ሆነ። በስተኋላው ግን ከማዕበሉ ግፊያ የተነሳ ይሰበር ነበር። ወታደሮቹም ከእስረኞች አንድ ስንኳን ዋኝቶ እንዲያመልጥ ይገሏቸው ዘንድ ተማከሩ። የ100 አለቃው ግን ጳውሎስን ያድነው ዘንድ አስቦ ምክራቸውን ከለከለ። ዋና የሚያውቁትም ከመርከብ ራሳቸውን እየወረወሩ አስቀድመው ወደ ምድር ይወጡ ዘንድ የቀሩትም እኩሌቶቹ በሳንቃዎች ላይ እኩሌቶቹም በመርከቡ ስባሪ ይወጡ ዘንድ አዘዘ። እንዲሁም ሁሉ በደህና ወደ ምድር ደረሱ።